ሰላም ሰላም ጤና ይስጥልኝ እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ ደግሞ በጣም ቀላል የጾም ቦምቦሊኖ አብረን እንሰራለን። በዚህ አጋጣሚ ደግሞ ለቻናሌ አዲስ የመጣችሁ ሰብስክራይብ በማድረግ የደውሏን ምልክት በመጫን የቻናሌ ቤተሰብ እንድትሆኑ በትህትና እጠይቃለሁ። ነባሮቹም ስለምትሰጡኝ መልካም አስተያየት ጊዜያችሁን ወስዳችሁ ቪዲዮ ስለምታዩ በጣም አመሰግናለሁ። ወደ አሰራሩ እንገባለን። አመሰግናለሁ። ስራዬን ስጀምር ያው እዚህ ጋር ማቦካበት እቃ አዘጋጅቻለሁ። ከዛ እዚህ ጋር ያው ሞቅ ያለ ውሃ ለብ ያለ ውሃ አደርጋለሁ። ከዛ ሁለት የሾርባ ማንኪያ ስኳር እጨምራለሁ። በመቀጠል አንድ የሻይ ማንኪያ ከግማሽ የሚሆን ደረቅ እርሾ አድርጌ ሁሉንም በደንብ አድርጌ ደባልቀዋለሁ። ከዛ በቃ በደንብ አድርገን እንደዚህ ከመታነው በኋላ ላስቲካችንን ሽፍን አድርገን ለአንድ ለ10 ወይም ደግሞ ለ15 ደቂቃ ኩፍ እንዲል እናስቀምጠዋለን። አስር ደቂቃ ነው እኔ የተውኩትኝ። ይሄው እንደዚህ ቆንጆ ሆኖ ኩፍ ብሏል። ከዛ ያው መልሼ በደንብ አድርጌ ደባልቀዋለሁ። በደንብ አድርጌ ካደባለቅኩ በኋላ ያው እዚህ ጋር ወንፊት አዘጋጅቻለሁ። አንድ ኩባያ ጨምርና አጣራዋለሁ። ከዛ አንድ ኩባያ መልሼ ጨምሬ አጣራለሁ። ከዛ ግማሽ የሻይ ማንኪያ የሚሆን ጨው ጨምርና አቦካዋለሁ። መጀመሪያ ላይ የተጠቀምኩትኝ ሁለት ኩባያ ዱቄት ነበረ። ግን እንደዚህ ከታች እየነሰነስኩኝ ደግሞ በመሃልም ሊጡ ሳሸው ትንሽ ቀጥኖ መስሎ ስለታየኝ ዱቄት ጨምሬያለሁኝ። ያው መጀመሪያ ላይ ውሃ አብዝቻለሁ መሰለኝ። እርሾውን ስበጠብጥ ውሃ በጣም አብዝቼ ስለነበረ ነው ይመስለኛል። እና እኔ በአጠቃላይ የተጠቀምኩትኝ 3 ኩባያ ዱቄት ነው። በደንብ አድርጌ አብክቼ ነው የጨረስኩትኝ። አሁን እዚህ ጋር ከታች ያቦካውበት እቃ ላይ ትንሽ ዘይት አደርጋለሁ። ከዛ ኩፍ ሲል እንዳያያዝ ያደርግልናል። ከዛ እንደዚህ ላስቲካችንን ሽፍን አድርገን ኩፍ እንዲል እናስቀምጠዋለን። ከአንድ ሰዓት በኋላ ተመልሻለሁ። ያው እንደዚህ በጣም ቆንጆ ሆኖ ኩፍ ብሏል። ከዛ ያው እንደዚህ የምዳምጥበት ላይ አውርቼ ደግሞ ያው ዳምጠዋለሁ። ከዛ ያው እንደዚህ ከሊጣችንን አውርደን በእጃችንም መዳመጥ እንችላለን ወይም ደግሞ እንደዚህ በመዳመጫ እንደዚህ እንዳምጠዋለን። በጣም ነው የሚታዘዘው ሊጡ እና ያው በጣም አናወፍረውም በጣም አናሳሳውም። እንደዚህ አድርገን በቃ መካከለኛ በሆነ እንደዚህ እንዳምጠዋለን። ከዛ እንደዚህ ሊጣችንን አስተካክለን ከጨረስን በኋላ እኔ እንደዚህ ቅርጽ በማውጫ እንደዚህ በክቡ ቆርጠዋለሁ ማለት ነው። ግን ያው እንደዚህ በኩባያም በብርጭቆም እንደዚህ ባለን ነገር ቅርጽ ማውጣት እንችላለን ማለት ነው። እንደዚህ እያረኩኝ ሁሉንም ቅርጽ እያወጣው ጨርሳለሁ። እዚህ ጋር መሃሉን ለመብሳት የተጠቀምኩትን የኬክ ክሬም ማውጫ እሱን የተጠቀምኩትኝ።
እናንተ ያው ባላችሁ መጠቀም ትችላላችሁ፣ ወይም ደግሞ በጣታችሁ እንደዚህ መሀሉን ወጋ አርጋችሁ ቀዳዳውን ማስፋት ትችላላችሁ ማለት ነው። ከዛ ያው እንደዚህ እያደረኩኝ እኔ መሀል መሀሉን አውጣዋለሁ። ከዛ ያው ያዘጋጀነውን እንደዚህ የምናደርግበት እቃ ላይ ትንሽ ዱቄት እናደርጋለን ሊጣችን እንዳይያዝብን ማለት ነው። ከዛ እንደዛ እያደረግን እናስተካክላለን ሁሉንም። ሁሉንም እንግዲህ በተመሳሳይ መንገድ ለመጨረስ እሞክራለሁ ማለት ነው። በተመሳሳይ ቅርጽና ሳይዝ እንዲሆንልኝም እሞክራለሁ ማለት ነው። ያው እንደዚህ እያረኩኝ ከዛ ደግሞ የተቀረውንም ሊጥ እንደዚህ ቅርጹን አውጥቼ ስጨርስ መልሼ እየዳመጥኩኝ እያስተካከልኩኝ እጨርሳለሁ። ዛሬ ደግሞ በአጋጣሚ ወደ ቻናሌ የመጣችሁ ካላችሁ እንኳን ደህና መጣችሁ ብያለሁ። ነባሮቹ እንኳን ደህና ቆያችሁኝ። ሰብስክራይብ በማድረግ የቻናሌ ቤተሰብ እንድትሆኑ በትህትና እጠይቃለሁ። ስለምትሰጡኝ መልካም አስተያየት፣ ጊዜያችሁን ወስዳችሁ ቪዲዮ ስለምታዩ እና በጣም በጣም አድርጌ አመሰግናለሁ። ሁሉንም አስተካክዬ ከጨረስኩ በኋላ ያው እዚህ ጋር ድስቴን ጥጃለሁ። የምጠብስበትን ድስት ዘይት ደግሞ ያው የሚያስፈልገኝን መጠን ዘይት እጨምራለሁ። የተጠቀምኩት ዘይት የአትክልት ዘይት ነው የተጠቀምኩትኝ። ከዛ እንደዚህ ትንሽ ጠብ አደርግና መጋሉን ቼክ አደርጋለሁ። ከዛ ያው እንደዚህ እያመጣሁኝ አደርጋለሁ ማለት ነው። ሊጣችን ደግሞ እንዳይያዝብን ትንሽ ዘይት ከቀባነው አያስቸግርም ማለት ነው። ራሱ ሸርተት ብሎ ወደ ውስጥ ይገባልናል። ዘይታችን ያው ትንሽ ጋል ካለ በኋላ እሳታችንን በጣም በጣም ሎው ላይ አድርገነው ውስጡን በደንብ ቆንጆ ሆኖ እንዲበስልልን፣ አለበለዚያ የውስጡ ሳይበስል የላዩ ብቻ ሊቀላ ስለሚችል እሳታችንን ቅንስ እናደርግና በደንብ አድርገን እናበስለዋለን። እየታችሁ ሲበስልልን ያው እያገላበጥን በሁለቱም በኩል እንዲበስልልን በደንብ አድርገን እናበስለዋለን ማለት ነው። ያው በሹካ ወይም በማንኛውም ነገር እያገላበጥን ያው እጃችንን እንዳያቃጥለን በጣም ተጠንቅቀን እያገላበጥን እናበስለዋለን። በደንብ ሆኖ ቆንጆ ሆኖ ስለበሰለ በጣም የሚያምር ከለር ነው የሆነው። እዚህ ጋር ደግሞ ማውጣበት እቃ አዘጋጅቻለሁ። ከታች ደግሞ ሶፍት አድርጌ ያው ዘይቱን እንዲመጣ ያደርገዋል ማለት ነው። ከዛ እንደዚህ እያወጣው የሚቀጥለውንም በተመሳሳይ መንገድ አበስለዋለሁ። የሚቀጥለውን ዙር እጨምራለሁ። ያው በተመሳሳይ መንገድ እሳታችንን ቅንስ አድርገን ድስታችን በሚችልልን መጠን እየጨመርን እናበስላለን። እኔ ያው ድስቴ በጣም በጣም ትልቅ አይደለም። ዘይታችንም እንዳይባክንብን ያው መልሼ ያው ዘይታችንን ስለማንጠቀመው ያው እንደዚህ መቼም በየሳምንቱ እየጠባበስን አንበላም፣ ለጤናችንም ጥሩ አይደለም። ግን ደግሞ እንደዚህ ሲያምረን አልፎ አልፎ የምንመገበው ብንመገበው ምንም ማለት አይደለም። በሻይ በቡና ማለት ነው። እና ያው እንደዚህ እያረኩኝ ሁሉንም እየጠበስኩ ጨርሳለሁ። ያው
የላኛው ከታች ሲበስል የላኛውን ደግሞ እንደዚህ እየገለበጥን ቢያንስ 3-4 ደቂቃ እያቆየ ነው። የታችኛው ሲበስል ደግሞ እንደዚህ እየገለበጥን እሳታችንን ቅንስ አድርገን ያው እናበስላለን። የሰራሁት ቦምቦሊኖ ይሄን ይመስላል። የእውነት በጣም 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 ቆንጆ ሆኖ ነው የበሰለው እና እኔ በጣም ነው የወደድኩትኝ። ከዛ እዚህ ጋር የማደርገው ግማሹን የተፈጨ ስኳር ከላይ እነሰንስበታለሁ ማለት ነው። ይሄ እንግዲህ ምርጫችሁ ነው፣ እናንተ አለማድረግም ትችላላችሁ። እኔ ግማሹ ላይ እንደዚህ የተፈጨ ስኳር እነሰንስበታለሁ። በጣም በጣም ነው የሚያጣፍጠው። እና ያው ቦምቦሊኖ እንግዲህ በየሳምንቱ በየጊዜው አዘውትሮ ነው የምንመገበው ምግብ አይደለም። ያው ለጤናችንም ጥሩ አይደለም እንደዚህ በዘይት የተጠባበሱ ነገሮች። ግን ደግሞ እንደዚህ አልፎ አልፎ በሻይ በቡና እንደዚህ ሲያምረን መመገብ እንችላለን ለማለት ነው። እና እኛ በጣም በጣም ወደነው ነው የተመገብነው። ውስጡ የእውነት በጣም ቆንጆ ነው የበሰለው በጣም እና እንደዚህ ስትቆርሱት ራሱ ውስጡ ፍፍት ያለ ነው፣ ከላይ በጣም ክሪስፒ ነው። በጣም ብዙ ዘይት አልወሰደም አልመጠጠም ማለት ነው። እና ትወዱታላችሁ ብዬ ተስፋ አደርጋለሁ። በሌላ ቪዲዮ እስከምንገናኝ ደህና ሁኑ ባይ